አብርሃት ያለችው ልጅ ላንተ የነበራት አክብሮት ቀስ በቀስ እየቀነሰ እየወረደ እንደሆነ ከተሰማ ይሄ ቪዲዮ በትክክል ላንተ ነው። ልብ በል እዚህ ጋር ሴት ልጅ እንዲሁ ከሜዳ ተነስታ በጊዜ ሂደት ላንተ የነበራት አክብሮት አይቀንስም አይወርድም። ይሄ መፈጠር የሚጀምረው በጊዜ ማበጀት ያለብህን ገደብ ማበጀት ባለመቻለ ነው። ስለዚህ ዛሬ የምንመለከታቸውን 3 ገደቦች ወደ ፍቅር ውስጥ ስትገባ በጊዜ ማበጀት ካልቻልክ ከረፈደ በኋላ እንደ ድሮ እንድታከብርበት ጠይቃት ወይም ደግሞ እንደ ድሮ እንድታከብርበት ሞክር። እሷን ብቻ ሳይሆን በዚህ ፕሮሰስ ውስጥ ራስን እንደምታጣ አትጠራጠር። የመጀመሪያው ፋይናንሻል ነገርን ፈጥነ ግልጽ አታድርግ። ይኸውልህ እዚህ ጋር ከፍቅረኛ ጋር ስለ ገንዘብ ማውራት እንዲሁ ወሬ ብቻ አይደለም፣ ግልጸኝነትም አይደለም፣ እውነተኝነትም አይደለም። በምንም መልኩ እሷ ይሄን ነገር በዚህ መልኩ አትረዳውም። ይሄን ልታቅ ይገባል። ፈጥነ ስለ ፋይናንሻል ነገር ለእሷ የምትናገር ከሆነ ይሄንን እንደ ቅርርባችሁ ማሳያም አትቆጥሮም። ይሄ የቅርርባችሁ ማሳያ ሲሆን መረጃ ነው ለእሷ። ፋይናንሻል ነገርህን ማንም ሳይጠይቅ ገና ቅርርብ በጀመራችሁ በጣም በአጭር ጊዜ ውስጥ መናገር የምትጀምር ከሆነ በጥረቷ እንድታውቅ ሳይሆን እንድትመዝንህ እያደረካት ነው። ምናልባት ስለዚህ ነገር ስለ ገንዘብ ምናምን ስታወራ አስበህ እየነገርካት ሊሆን ይችላል። ቦሬ መሀል ተነስቶ ሊሆን ይችላል። ጨዋታ ያነሳው ነገር ሊሆን ይችላል። ነገር ግን ደግሞ እሷ በጨዋታ የሚነሳ ቦሬ መሀል ይነሳ ብቻ ስትነግራት ይህን ነገር እንደ ማንኛውም ነገር ዝም ብላ ሰምታ የምታልፈው በፍጹም እንዳይመስልህ። ትልቅ ቦታ ትሰጣለች። በደንብ ደግሞ ፕሮሰስ ታደርግበታለች። ይህን በጣም ብዙ ወንዶች ደግሞ ፍቅር ስንጀምር ከምንሰራቸው ስህተቶች አንዱ ይሄ ነው። ሴት ልጅ ቀድማ ዋሌትንና ፋይናንሻል ነገርህን ካወቀች አንተን የማወቅ ጉጉቷ ወደ ስሌትና ቀመር መቀየር ይጀምራል። ይሄን ልታቅ ይገባል። እዚህ ጋር ግን አንድ ነገር ልታቅ ይገባል። ወደ ፍቅር ውስጥ ስትገቡ በምንም መልኩ በየትኛውም አጋጣሚ ፋይናንሻል ሁኔታ ምን እንደሚመስል አትጠይቅም። ስትቀርብህም ፋይናንሻል ነገርህን ተመልክት አይደለም የምትቀርብህ። ፍቅርንና አንተን ብላ ብቻ ነው የቀረበች። ነገር ግን ደግሞ አንተ ከባዶ ሜዳ ተነስተ ፋይናንሻል ነገሬን እወቂልኝ፣ ገቢ እንደዚህ ነው፣ ደሞዜ እንደዚህ ነው፣ እንደዚህ አይነት ገቢ አለኝ ምናምን እያልክ ፋይናንሻል ነገሮችን እንድታቅል ለምታደርግ ከሆነ ያላሰበችውን ነገር እንድታስብ ታደርጋታለህ። ራስንም ትዝብት ውስጥ ትከታለህ። የምትወድህ እንጂ ከአንተ ልታገኝ የምትችለውን ነገር አስባ እንድትቀርብ እያደረግ ያለሁ ራስን ምን በማድረግ ማንም ሳይጠይቅ ፋይናንሻል ነገሮችን ኤክስፖዝ በማድረግ። ሴት ልጅ ከልቧ ካፈቀረችና ከወደደች የትኛውም አይነት ፋይናንሻል ስታተስ ለእሷ ግድ አይሰጣትም። ለእሷ ትልቁ ቦታ በዛ ሰዓት ፍቅር ነው። ግን ደግሞ አንተ በግድ ፋይናንሻል ነገሬን እወቂልኝ የምትላት ከሆነ ለአንተ የነበራት ፍቅር እየቀዘቀዘ ወደ ንቀትና ንቀት እንደሚቀየር አትጠራጠር። ስለዚህ ገና ወደ ሪሌሽንሽፕ እንደገባ ፋይናንሻል ነገሬን እወቅልኝ በፍጹም እንዳትል። ይሄ ገደብ ሴት ልጅ በፍጹም አያሻትም። እንደውም እውነተኛዋን ሴት ከአስመሳዩ መለየት የምትችለው ይሄንን ነገር ይሄን ህግ ስተገብር ነው። ፋይናንሻል ነገርን ኤክስፖዝ ባለማድረግ ጸጥ በማለት። የመጀመሪያው ይሄ ነው። ሁለተኛው ንቀትን በፍጹም አትታገስ። እዚህ ጋር ብዙዎቻችን የምንሸወድበት አንድ ነገር አለ። ንቀት ማለት ጮክ ብላ ስትናገር፣ ስትሰድበን፣ ስታንጓጥጥ ምናምን ይመስለናል። ስለዚህ እነዚህ ነገሮች እስኪመጡ ድረስ መናቃችንን በትክክል አናቅም፣ ወይም ደግሞ ንቃናለች ብለን ማለት አንችልም፣ ድፍረቱ የለንም እንደዚህ ማለት። ነገር ግን ደግሞ እነዚህ ነገሮች ከመምጣታቸው በፊት ንግግርን ማቋረጥ ከጀመረች፣ ከኤክሷ ጋር ካነጻጸረች፣ ሞራልን የሚነኩ አይነት ቀልዶች ቀልዳ አይ ቀልዴን ነው ምናምን ካለች፣ ለሰዓታት ቴክስትን ሳትመልስ ቆይታ አንተ ግን በብርሃን ፍጥነት እንድትመልስላት የምትጠብቅ ከሆነ እነዚህ ነገሮች በሙሉ ኃይለኛ ንቀት ውስጥ የመግባቷ ማሳያዎች ናቸው። እነዚህ ነገሮች አንተን መፈተሻ መንገዶቿ ናቸው። እነዚህ ነገሮች በእንጭጩ ካልቀጫቸውና ችዬ ልታገሳት ምናምን ካልክ ስድብና ማንጓጠጡም ቢሆን ብዙ አይቆይም፣ በቅርቡ መምጣቱን አትጠራጠር። እዚህ ጋር ብዙዎቻችን ወንዶች ምንሸወድበት አንድ ነገር አለ። ፍቅረኛችን የማይሆን ነገር ስትናገረን ያንን ነገር ዝም ብሎ ማለፍ የብስለት ማሳያ ይመስለናል። የትዕግስት ማሳያ ይመስለናል። ያለመደናገጥ ማሳያ ይመስለናል። የበራስ መተማመን ማሳያ ይመስለናል። የእርጋታ ማሳያ ይመስለናል። ምንም ነገር የማይሞቁ የማይበርዱ አይነት ሰው መገለጫ ይመስለናል። እሷ ግን ይህን ነገር በፍጹም እንደዛ አትረዳው። ይሄን ልታቅ ይገባል። እሷ ይህን ነገር ለዚህ ባህሪዋ ፈቃድ እንደሰጣት ማረጋገጫ እንደሰጣት እንደነዚህ አይነት ነገሮችን ማድረጓ ምንም ኮንሲኩዌንስ እንደሌለው እንድታስብ እያደረካት ነው። ስለዚህ ጥፋትና ስህተቷ ትክክል ይመስላታል። አላስቆምካትም፣ በእንጭጩ አልቀጨም ያን ነገር።
በጣም ትንሽ የመሰለች ነገር ችዬ ልለፋት ያልካት ነገር ሌሎች በጣም ትንንሽ የሚመሳሰሉ ነገሮችን ጎትታ በስታ ነገ ማስተካከል ወደማትችሉ አይነት ነገር እንደምትቀየር አትጠራጠር። ሁለተኛው በጊዜ ልታበጅ የሚገባ ገደብ ንቀትን አለመታገስ ነው። ሶስተኛው ስለምትወዳት ብቻ ጊዜህን አሳልፈህ አትስጥ። እዚህ ጋር ብዙዎቻችን የተጠራንበት ፈጥነን መገኘታችን የፍቅራችን መጠን የሚያሳይ ይመስለናል። ብዙዎቻችን ፈጥነን ለምንጠየቀው ነገር በሙሉ ሽሽ ማለታችን ጥሩነታችን መልካምነታችን የሚያሳይ ይመስለናል። ብዙዎቻችን ያሉንን ፕሮግራሞች ሰርዘን የተጠራንበት ቦታ መገኘታችን ለፍቅር የተከፈለ መስዋዕትነት ይመስለናል። እሷ ግን እንደዚህ አትረዳም፣ እንደዚህ አትመለከትም። የምትጠራበት በሙሉ ስትገኝ ምንም የሚይዝ ነገር እንደሌለ ነው የምታስበው፣ ወይም የራስ ፕሮግራሞች እንዳልነበሩ ነው የምታስበው። ለምትጠየቀው ነገር በሙሉ እሺ ስትል ለእሷ ብለህ ሳይሆን ለራስ ስትል እሺ ያልክ ነው የሚመስላት። ይህን እዚህ ጋር አንድ ነገር በሚገባ ልታቅ ይገባል። ምን መሰለ? ሴት ልጅ ወንድ ልጅ አብሯት ያለው ልጅ ይወደኛሉ ብላ ራሷን በፍጹም ጠይቃ አታውቅም። የምትጠይቀው ምን ብላ መሰለ? ይሄ ልጅ ከራሱ አልፎ ለእኔ ሊተርፍ ይችላሉ ብላ ትጠይቃለች። ዘንድ ለዚህ ጥያቄዋ ደግሞ ምላሽ የምታገኘው ምን ውስጥ ነው? ለራስ ስኬጁሎች፣ ለራስ ፕሮግራሞች ውስጥ የምትሰጠው ክብደት ውስጥ ምላሹን ታገኛለች። ስለዚህ እዚህ ጋር የራስ ፕሮግራምና የራስ ስኬጁል እንዳለ ልታሳያት ይገባል። ሴት ልጅ የሚኖርለትና የሚተጋለት ጉዳይ የሌለው ወንድ አይመቻትም። ከሄደው ጋር የሚሄድ ከመጣው ጋር የሚመጣ አይነሱ አድርጋ ራስን በፍጹም አታቅረብ። ምን እያልኩ ነው? ጊዜህን የምትጠቀምበት መንገድ ለአንተ ያላትን አመለካከት ይወስነዋል። ደግሞ እንዳትሸወድ፣ ሴት ልጅ ቢዚነት ይማረካታል እያልኩ አይደለም። ሴት ልጅ የዓላማ ሰውነት ነው የሚማረካት። ይህንን ነው ማወቅ ያለብህ፣ ይህንን ነው መተግበር ያለብህ።